ትልልቅ የንግድ ተቋማት ምርቶቻቸውን ለመሸጥ የተለያዩ እቅዶችን ነድፈው ይንቀሳቀሳሉ። በተለይ ደግሞ ተመሳሳይ ምርት ያላቸው የንግድ ድርጅቶች የእነሱን ምርት ከሌሎች አስበልጠው የሚያስተዋውቁበት መንገድ ሁልጊዜም በማሰብ ብዙውን ጊዜም ይዳክራሉ። በዚህም ከባድ እስከ ግጭት የሚያደርስ ማስታወቂያዎችን በመስራትም ፉክክር ውስጥ ይገባሉ። በተለይ እነዚህ ተቋማት ከባድ የማስታወቂያ ገንዘብን መድበው የእነሱ ምርት ከሌላው የተሻለ መሆኑን ከመግለጽ ባለፈ ሌሎችን በማታለል ደንበኞች የእነሱ ምርት እንዲጠቀሙ ብዙ ዋጋም የከፈሉበት አጋጣሚ አለ። ከነዚህ ፉክክር ውስጥ ካሉ ተቋማት መካከል ለዛሬ ሁለት ትላልቅ ድርጅቶችን የገቡበትን አስደናቂ ፉክክርም እንመለከታለን። ኮካ ኮላ እና ፔፕሲ። ከዛ ደግሞ ማክዶናልድ እንደዚሁም ደግሞ በርገር ኪንግ በከባዱ አንዳቸው ያንዳቸው ምርት ለመጣል የሄዱበትን ርቀት እንመለከታለንና አብራችሁን እንድትቆዩ በትህትና እንጋብዛለን። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጋበዝን እንዲያው ሐሳብ አለኝ ቢሰራ የምትሉት ሐሳብ ካለ በኮሜንት መስጫው ስር ልታስቀምጡልን ትችላላችሁ። በዓለም ላይ ትልቅ ተጽዕኖን ከፈጠሩ የለስላሳ መጠጦች መካከል መቼም ፔፕሲና ኮካን የሚያክል አለ ለማለት ይከብዳል። የእነዚህ ተቋማትን ምርቶች ተጠቃሚዎች በየዕለቱ እንዲበዙ የተለያዩ የንግድ መንገዶችን ሲጠቀሙም ተስተውሏል። አልፎም ደግሞ ሁለቱም አንዳቸው አንደኛቸውን ለመጣል በተደጋጋሚ በጀት መደበው የተለያዩ ማስታወቂያዎችን አልፎም ምርቶችን እስከ ማበላሸት የደረሰ የንግድ ዕቅድንም ተከትሏል። በተለይ የመጀመሪያው በ1990ዎቹ ደንበኞች ከቀለም ነፃ የሆኑ ንጹህ የለስላሳ መጠጦችን እንዲጠቀሙ በሚል ፔፕሲ አንድ ምርትን ወደ ገበያ በፍጥነት ክሪስታል ፔፕሲ የሚል ስያሜ በመስጠት የውሃ ያክል ኩልል ያለ መጠጥን ወደ ገበያም ያቀርባል። ከዛም ፔፕሲ $40 ሚሊዮን መድቦ የማስታወቂያ ዘመቻም ያስጀምራል። በዚህ ፈጣንና ድፍረት በተሞላበት እንቅስቃሴ ፔፕሲ በአሸናፊነት ገበያውን በመቆጣጠር $474 ሚሊዮን በማስገባት ትርፉን በከፍተኛ ሁኔታም ገነባ። በዚህ ጊዜ ግን ልክ እንደ ኮካ ያሉ የለስላሳ መጠጥ ተቋማት የኪሳራ ሻማን እንዲከናነቡ አደረገ። ይህ ነገር ያስደነገጣቸው የኮካ ኮላ የንግድ ኃላፊዎች ነገሩን ለመገልበጥ ሌላ መላ ዘየዱ። የበቀል እርምጃ። ልክ የክሪስታል ፔፕሲ አይነት ጣዕሙ ግን ልክ ያልሆነ የፕላስቲክ ምርትን ሎጎም የሚቀራረብ ምርትን ከደረጃው ዝቅ አድርገው አመረቱ። ከዛ ባለፈ ጤናማ መጠጥ ነው ያለው ፔፕሲ ለንግድ ነው የሚል የተለያዩ መንገዶችን ተጠቅመው አሉባልታ በማስነገር ደንበኞች ግራ እንዲጋቡም አደረጉ። ከፔፕሲ ጋር ተመሳሳይ ይዘት ያለውን የነሱ ምርት ገበያ ላይ በመልቀቅ በየመደብሩ ከአዲሱ ክሪስታል ፔፕሲ ጎንም አስቀመጡት። የቀመሰው ሁሉ የሚጠላውና ሊደግመው የማይፈልገው ጣዕምን ሰጡት። ሰዎች የፔፕሲ ክሪስታልን ሲያስቡ የሚያስጠላ ጣዕም በዓይነ ሕሊናቸው እንዲመጣም አደረጉ። ይህ በሁለቱ ግዙፍ ኩባንያዎች መካከል የተደረገው የንግድ ውድድር ፔፕሲ እንደመሰሰውና ወደ ቀድሞ ገጽታው፣ ወደ ቀድሞ ከለሩ እንደዚሁም ደግሞ ወደ መነሻው መለሰው። ከዛም ውድድራቸው በማስታወቂያ ሆነ። መበሻሸቁን ከደንበኞች ጋር ያላቸው ፍላጎት እንዲጨምር በአንድ ወቅት በትላልቅ የመገናኛ ብዙሃን እንኳን እንዳይታይ የተከለከለ ማስታወቂያን እስከ መስራትም ይደርሳሉ። ነገሩ ደግሞ እንደዚህም ነው። አንድ ሕፃን ከለስላሳ መጠጥ መደብር ፔፕሲ ለመግዛት ቢሄድም መጠጡ የተቀመጠበት ቦታ ከቁመቱ በላይ ይሆናል። እናም ታዳጊው በቁመቱ ልክ የተቀመጡትን የኮካ ኮላ ምርቶች በማውረድ እላያቸው ላይ በመቆምና እንደ መሰላልነት በመጠቀም የፔፕሲ መጠጥ አውርዶ ገዝቶ በመሳለልነት የተጠቀመባቸውን ኮካዎች ግን እዛው ጥሏቸው ይሄዳል። ይህ ነገር ያብከነከነው ኮካ በአጭር ጊዜ ምላሽ ይሆን ዘንድም አንድ ማስታወቂያ ላለመንካቸው አለ። ነገሩ እሾህን በእሾህ ነውና ኮካ ኮላም በተመሳሳይ አንድ ሕፃን ልጅ የለስላሳ መጠጥ ለመግዛት ወደ አንድ መደርደሪያ ያመራል። በተመሳሳይ ሕፃኑ ለመግዛት የፈለገው የኮካ ኮላ ምርት ቢሆንም ቁመቱ ግን አልደርስ ይሏል። ታዲያ በቁመቱ ልክ የነበሩትን የፔፕሲ መጠጦችን በማውረድ እንደ መሰላልነት ይጠቀምና የፈለገውን ኮካ ያወርዳል። ነገር ግን ልክ እንደ ፔፕሲ ገዝቶ ሌሎቹን የኮካ ምርቶች ባሉበት እዛው መሬት ላይ ጥሏቸውን እንደሄደው ልጅ እንደዛ አላደረገም። ይልቁንም በድጋሚ ወደ መደርደሪያው የፔፕሲ ምርቶቹን ይመልሳቸዋል። በዚህም የፔፕሲ ደንበኞች ምን ያህል ስርዓት አልበኞች እንደሆኑና የኮካ ደንበኞች ግን ምን አይነት እጅግ አስገራሚ ባህሪ እንዳላቸው፣ ስነ ምግባር እንዳላቸው በማሳየት የመልስ ምት ሰጥቶታል። ከዛ በኋላ እጅግ ብዙ የፉክክር ማስታወቂያዎችን በትላልቅ ተጽዕኖ ፈጣሪ ሰዎች እያሰሩ
ፉክክሩን አሳድጎታል ማለት ይቻላል። ዛሬ ድረስ አንገት ለአንገት ተናንቆም ይገኛሉ። ሌላኛው በማስታወቂያ ታሪክ አንዳቸውን ለመጣል ወይንም የአንዳቸውን ምርት ለማስበለጥ ብዙ ፉክክር ካደረጉ የንግድ ድርጅቶች መካከል የማክዶናልድ በርገር እንደዚሁም የበርገር ኪንግ በተደጋጋሚ ይነሳል። በዓለም የፋስት ፉድ ወይንም የፈጣን ምግብ ኢንዱስትሪ ውስጥ እንደ ማክዶናልድ እና በርገር ኪንግ ያለ የረዥም ጊዜና ከፍተኛ ፊልም ያለበት ተቀናቃኝነት የለም ማለት ማጋነን አይሆንም። ይህ ፉክክር ከ1970ዎቹ ጀምሮ የጠነከረም ሲሆን የበርገር ጦርነቶች የሚልም ስም ተሰጥቶታል። ማክዶናልድ የዘርፉ መሪ ሲሆን በርገር ኪንግ ደግሞ የተለያዩ የማስታወቂያ ዘመቻዎችን በመጠቀም ግዙፉን ተቀናቃኝ የሚጎዳደር ተፎካካሪ ሆኖ ዛሬ ድረስ አለ። የማስታወቂያ ፉክክራቸው የሚጀምረው ደግሞ እንዲህ ባሉ የምርቶቻቸውን ስም በማደናነቅ ነው። ማክዶናልድ በማስታወቂያዎቹ ውስጥ መሪነቱን፣ ወጥነት ያለው ጣዕሙን፣ አገልግሎቱን ያጎላል። በርገር ኪንግ ቀበል ያደርግና ደግሞ ስጋውን በከሰል ላይ መጥበሱ ደንበኞች በፈለጉት አበሳሰል ማዘዝ እንደሚችሉም ያስተዋውቃል። አልፎም በርገር ኪንግ በማስታወቂያዎቹ ላይ የማክዶናልድን ስም በይፋ በመጥራት የእሱ በርገሮች ከማክዶናልድ 20% የበለጠ ስጋ እንዳላቸውና ደንበኞች በከሰል የተጠበሰ በርገርን እንዲመርጡ የሚገልጹ ማስታወቂያዎችን በተደጋጋሚ ያስነግራል። ይህ አይነቱ ቀጥተኛ የማጥቃት ማስታወቂያ በወቅቱ ለፈጣን የምግብ ኢንዱስትሪው አዲስ ነበር። በተለይ ደግሞ ብዙዎችን ያስገረመው የበርገር ኪንግ ማስታወቂያም ይህ ነበር። የማክዶናልድን አለባበስና ገጽታን የተላበሰ አንድ ሰው ወደ በርገር ኪንግ ሄዶ በድብቅ በርገር ሲገዛ ተደብቆ ሲበላ የሚያሳይ ማስታወቂያ በለቀቁ ጊዜ ከፍተኛ መነጋገሪያ በመሆን የማክዶናልድ ምላሽ እንዲጠበቅ አደረገ። ለዚህ ምላሽ ያስፈልጋቸው የማክዶናልድ የማስታወቂያ ክፍል ሰራተኞችም አንድ ነገር ዘየዱ። ከዛም ይህንን ማስታወቂያ ላለማዳረሱ አንድ ታዳጊ ከማክዶናልድ በርገርና ቺፕስ ገዝቶ ወደ አንድ አደባባይ ባለ መቀመጫ በመሄድ ሲመገብ አላፊ አግዳሚው እየቀመሰበት እየበላበት በተደጋጋሚ ይቸገራል። ነገም ዛሬም በተከታታይ ቀን ይህንን ሲያደርግ ሰዎች ይበሉበታል። አንድ ቀን ግን ከሌላው ቀን በተለየ የገዛውን ምግብ እንደ ድሮ በዛው ቦታ በዛው ሰዓት ቢመገብም አንድም ሰው ሊሻማውም ሊቀምስም የፈለገ ሰው አልነበረም። ነገሩ ደግሞ የበርገር ኪንግን ካርቶን መሸፈኛ በማድረግ በትክክል ግን የማክዶናልድ ምርትን እየተጠቀመ ያሳያል። ይህ ደግሞ በርገር ኪንግ ምን ያህል በሰዎች የማይፈለግ መሆኑን ለብዙ ደንበኞች በስድብ በሚመስል የማስታወቂያ ምላሽ ፉክክሩን አደረው። እነዚህንና ሌሎች የእርስ በርስ የሚያጋጩ ማስታወቂያዎች በእነዚህ ብቻ የቆሙ አልነበሩ። ሌሎች እጅግ ብዙ ተቋማትም በፉክክሩ ዓለም ውስጥ ዛሬም ቀጥሏል። በዛሬው ከዓለም ገጾች ፕሮግራማችን ግን እነዚህን ሁለት የተለያዩ ተቋማት የንግድ ፉክክራቸውን በጥቂቱ ተመለከትን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝን።